ሀገርን ከሚገባት ከፍታ ማስቀመጥን ግቡ አድርጎ እየሰራ የሚገኘው የመደመር መንግስት ለዚህ መንገድ ጠራጊ የሆኑ እርምጃዎችን እየተገበረ ይገኛል። በአጭር ጊዜ ውስጥ በጥራትም በፍጥነትም የተሰሩ ስራዎች ደግሞ ወደ ውጤት ተለውጠው ሲታዩ ለመንገዱ መዳረሻ በርካቶች እንዲስማሙበት በመፍትሄው እንዲካፈሉም ምክንያት እየሆነ ነው። ይህ ከባህሪው የመነጨ ስለመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ለፓርቲው አመራሮች በሰጡት የማጠቃለያ ስልጠና ላይ አንስተዋል። አንዱ የመደመር መንግስት ባህሪ ምናባዊ ጥልቀትና ከፍታ ነው። ስራን ጀምር ሲባል ይሄ ጉዳይማ አይሳካም፣ ሲሳካና ስናይ ደግሞ ማናግዞ ነው የሚለው ጥያቄ በብዙዎቻችን ጭንቅላት የሚመላለስበት ዋናው ምክንያት ሪሶርስን እንጂ ሶርስን ስለማናቅ ነው። የሶርስና የሪሶርስ ዝምድናን በትክክል ያልተረዳ ሰው የሚያገኘውን አንጡረ ሀብት፣ አንጡረ እውቀት፣ አንጡረ ጉልበት ደምሮ ፍሬ ሊያፈራ አይችልም። ሶርስ ማወቅ ያስፈልጋል። ለሐሳብ ተገቢውን ክብር በመስጠት ገዢውን ወደ ከፍታ የሚመራ ሀገርን የመለወጥ ኃላፊነቱን እየተወጣ የሚገኘው እሳቤ ዛሬም በጥራቱ በፍጥነቱ ላይ ነው። የዘሩትን ለማጨድ የሐሳብ ልዕልናን ከተግባር ማዋሃድ እንደሚገባም አንስተዋል። ስርና ዘር ሳትቀበል ግንድና ፍሬ ለመልቀም መሞከር ውጤታማ አያደርግም። የሐሳብ ሉዓላዊነት በመደመር አሸናፊነት ለማምጣት ሚዛናዊ የሆነ አመንጋይ የሆነ የሐሳብ ፍትጊያ ያስፈልጋል። ይሄም 3C እንለዋለን። ኮኦፕሬሽን ኤንድ ኮምፒቲሽን፣ ትብብርና ፉክክር በሚዛን፣ ኮንሲስተንሲ ኤንድ ኮሚትመንት፣ ያዝ ለቀቅ ሳይሆን ሂደቱ መርህ ላይ የተመሰረተ የማይቆራረጥ የሚቀጥል መሆን አለበት። የተለያዩ መስመሮችን ለማለፍም ሆነ ዘመኑን የዋጀ ሽግግር ለመፍጠር ቴክኖሎጂ ደግሞ በሁሉም ዘርፍ መከታ ሊሆን ይገባል። ይህ ከራስ ፍላጎት ብቻ ሳይሆን ከዘመኑ ጥያቄም የሚመነጭ ነው። ቴክኖሎጂን ኤምብሬስ ማድረግ አለብን። ለምን? የፓወርን፣ የፕሮዳክሽንን፣ የፓርቲሲፔሽንን ህግጋት እንደገና እየጻፈ ነው ያለው ኤአይ። በአዲስ መልክ ፓወር እንዴት ኤክሰርሳይዝ እንደሚደረግ፣ ፕሮዳክሽን እንዴት እንደሚፋጠን፣ ተሳትፎ እንዴት እንደሚያድግ በአዲስ መልክ እየቀየረ ነው። አንዱ ታርጌት ቱሪዝም ስንት ፐርሰንት ኤአይ ተጠቅሟል? ፋይናንስ ስንት ፐርሰንት ኤአይ ተጠቅሟል? ግብርና ምን ያክል ተጠቅሟል? ያንን መለካት ካልጀመርን ምንም እንኳን ዘመን ለማዋጀት ብንፈልግም አንደርስበትም። ታዲያ በእነዚህ ሀገርን ከከፍታው የማስቀመጥ ጉዞዎች ውስጥ የአመራሩ ሚና የጠራ መሆን እንዳለበት ቀርቧል። ለስኬታማነቱ ምን ይቀነስ? ኑሮ ውድነት እንቀንስ፣ ሲንግል ዲጂት እናስገባ፣ ያመረትነውን ከኮንትሮባንድ ታድገን፣ የገበያ ትስስር ፈጥረን የከተማው ድሃ በደላሎች እንዳይመሰቃቀል በማድረግ የተረጋጋች ሀገር ለመፍጠር ስለሚያግዝ በርብርብ ኑሮ ውድነትን ሲንግል ዲጂት እናስገባ፣ መቀነስ። ሁለተኛ ሌብነት መቀነስ። መሬት ቸብቻቢው፣ ፍትህ ቸብቻቢው፣ ወርቅ ቸብቻቢው እንዲቀንስና ወደ ሀገር ሀብት እንዲገባ ማድረግ። እንደ ሀገር ዘረፋ ስላቆምን እንዳያችሁት አይነት ስራዎች ተሰርተዋል። ኢንዲቪጁዋል ሌቦች ብንቀንስ ደግሞ የሀብት መልሶ ለሀገር ልማት ይውላል። ሌብነት መቀነስ ያስፈልጋል። ሶስተኛው መንደርተኝነት መቀነስ። በመንደር ተከበን ያለን ሰዎች እንደግ፣ እንብቀል፣ እንውጣ። በመንደር ታጥረን ከቀረን ብልጽግናን አናረጋግጥም። የሀገርን ሁለንተናዊ የልማት ጉዞ ለማረጋገጥ ህብረተሰቡን በማሳተፍ የመጡ ውጤቶችን ለማስቀጠል የትኞቹስ ትኩረት ሊደረግባቸው ይገባል የሚለውንም ጠቅላይ ሚኒስትሩ አብራርተዋል። ሉዓላዊነት፣ የፖሊሲ ሶቨርኒቲ፣ የምግብ ሶቨርኒቲ፣ የሐሳብ ሶቨርኒቲ የተረጋገጠበትን ኢትዮጵያ መፍጠር፣ መስራት፣ መግራት ይጠበቅብናል። ሁለተኛ ስኬል አፕ ማድረግ ነው። የተጀመረ የገጠር ኮሪደር፣ የተጀመረ የከተማ ኮሪደር፣ የተጀመረ የበጋ እርሻ፣ ኩታ ገጠም፣ ማዳበሪያ፣ ምርጥ ዘር፣ ፍሩት፣ የጓሮ እርሻ፣ እነዚህን ስኬል አፕ ማድረግ ማበራከት ያስፈልጋል። ሶስተኛ ሰርቪስ፣ ዜጎች ከኛ
በቅንነትና በሳቅ የተሞላ አገልግሎት ይፈልጋሉ። አራተኛ ሰስቴይን ማድረግ የተገኙ ድሎች፣ የተገኙ ውጤቶች፣ የተገኘ ሰላም ተመልሶ እንዳይደፈርስ ሰስቴይን ማድረግ። በእነዚህ ሁሉ ጥረቶች የሚገለጠው የመደመር ቀመር ብልጽግናን ለማረጋገጥ ሶስቱን የስኬት ሞተሮች በማጣመር ምንዳን ለትውልዱ ለማውረስ እየተጋ ይገኛል። ሰላምና ብልጽግና የመደመር ቀመር ፍሬዎች ናቸው። ሐሳብና ሰው፣ ሰውና ተቋም ማገናኘት ነው የመደመር ቀመር። ሐሳብን ከሰው፣ ሰውን ከተቋም አስተናስለን ውጤት ስናመጣ ማለት ነው። ይህን በማድረግ በዚህ ቀመር ሐሳብ አልቦነትን ገርተን የመደመር መንግስት ጫንቃ ላይ የተጫነውን ኢትዮጵያን ከአረንቋ አውጥቶ ወደፊት የማሻገር ተጋድሎ በብቃት እንድንጋደል ለኔ ብቻ ሳይሆን ለኛ ከልካይ ሳይሆን አስቻይ እሳቤ የያዘ አመራር ይፈልጋል። ይህን ማድረግ ከቻል የሚቀጥሉት 5-6 ዓመታት ካለምንም ጥርጥር ኢትዮጵያን ሌላ ምዕራፍ የምናይበት ይሆናል። ኢትዮጵያ ትበለጽጋለች፣ ጥርጥር የለውም። ይሄ ዘመን የኢትዮጵያ ብልጽግና ዘመን ስለሆነ የሚቆም ነገር አይኖርም።